ይሁን እንጂ በሙሽሪኮች ጥላ ስር ያሉት በኑ በክሮች በሙስሊሞች ጥላ ስር ያሉትን ኩዛዎችን ሲዋጓቸው ቁረይሾች ቃል ኪዳኑን በማፍረስ በጥላቸው ስር ያሉትን በማገዝ ኩዛዎችን ወይም ሙስሊሞችን ማለት ነው ተዋጓቸው። ይህን ጊዜ ነበር የኩዛዎች ባላባት የሆነው አምር ኢብኑ ሳልም ረሱላችን አለይሂ ሰላቱ ወሰላም ዘንድ በመምጣት ሙሽሪኮቹ ያደረሱባቸውን ክህደትና ጭፍጨፋ የነገሯቸው። ይህን ጊዜ ረሱላችን አለይሂ ሰላቱ ወሰላም እጅጉን በማዘን ሙሽሪኮቹን መካ ድረስ ሂደው እንደሚዋጉ ለኩዛዎቹ ቃል ገቡላቸው። ቁረይሾች በጣምም ተሸበሩ። የሙሐመድ ዛቻ ተግባራዊ እንደሚሆንባቸው እርግጠኛ በመሆኑም የይቅርታ መልእክተኛቸውንም ቢልኩ ተቀባይነት ሊያገኙ አልቻሉም። ከዚያም ረሱል አለይሂ ሰላቱ ወሰላም ለማንም ወሬውን በመደበቅ ጉዞ ወደ መካ ሊያደርጉ ዝግጅታቸውን ጀምረዋል። አላህም ሱብሓነሁ ወተዓላ ለቁረይሾች ይህንን ወሬ እንዲደብቅባቸው ተማጸኑት። በሂጅራ 8ኛው ዓመት በወርሃዊ ረመዳን ረሱላችን አለይሂ ሰላቱ ወሰላም በብዙ ሺህ የሚቆጠሩ ወታደሮች አስከትለው ጉዞ ወደ መካ ጀመሩ። ትርኢቱ ደስ ይል ነበር። በኢማን የነጠቁ ሰሃቦች ከፍጥረታት ሁሉ በላጭ የሆኑትን ነቢይ በመሃላቸው አስገብተው የላኢላሃ ኢለላህ ባንዲራን እያውለበለቡ ረጅሙን የበረሃ መንገድ ሌላ ውበት ሰጥቶታል። አቡ ሱፊያን እና 2 ጓደኞቹ የሙሐመድን ጉዳይ ለማጣራት በማታ ወደ በረሃ ሲወጣ ያ ሰፊ ሜዳ ሰሃቦች በለኮሱት ብዛት ባለው ቀንዲል ወይም እሳት አሸብርቋል። በጣም ተደነቁ። ሙሐመድ ይመጣል ብለው በፍጹም ስላልገመቱ ሰዎች ናቸው እንዳንል በፍጹም እንደዚህ በረሃውን የሚሞላ ብዛት የላቸውም፣ ምን ጉድ መጣብን እያሉ በጭንቀት ተዋጡ። ከዚያም አባስ አቡ ሱፊያንን ጠርቶ ይህ እኮ የሙሐመድ ሰራዊት ነው አለው። አቡ ሱፊያን ደንግጦ የሚይዘው የሚጨብጠው ጠፍቶት በአግራሞት እየተመለከተ ይህ ሁሉ ሰራዊት ምን ጉድ ነው? ይህ ሁሉ ወታደር እንዴት በሙሐመድ ዙሪያ ሊሰበሰብ ቻለ? ከሀገሩ ትናንት ተባሮ የወጣው ሰው ዛሬ እንዲህ በወታደር ታጅቦ ይመጣል እያለ ማጉረምረም ጀመረ። በዚህ መሃልም አቡ ሱፊያን ረሱል አለይሂ ሰላቱ ወሰላም ዘንድ በመሄድ ሰልሞ ወደ መካ ተመለሰ። ረሱላችንም አለይሂ ሰላቱ ወሰላም ብርቅዬ ሰሃቦቻቸውን አስከትለው የመካ ምድርን ረግጠው ከተማዋን መግባት ጀመሩ። ቁጥራቸው እጅጉን ብዙ ነው። ስርዓታቸውና እርጋታቸው ያስደምማል። ምንም እንኳን ብዛታቸው ለቁጥር የሚያዳግት ቢሆንም በአንድ በሚወዱት ሰው ትዕዛዝ ብቻ ነው የሚንቀሳቀሱት። የመካ ከተማ ሊገቡ ሲሉ አቡ ሱፊያን ለመካ ቁረይሾች ጮክ ብሎ እናንተ ቁረይሾች ሆይ ሙሐመድ ልትቋቋሙት የማትችሉት የሰራዊት ማዕት አስከትሎ መካ እየገባ ነው። ሁላችሁም ወደ የቤታችሁ ግቡ። እኔ ቤት የገባና እቤቱ የተደበቀ ማንም አይነካውም በማለት ተጣራ። የመካ መፀኛ ሁሉ ምድሪቱ ጠበበቻቸው። ረሱልን አለይሂ ሰላቱ ወሰላም እድሜ ልካቸውን ያሰቃዩ ሁሉ መግቢያ መሸሸጊያ ጠፋቸው። የዛሬው ቀን የበቀል ቀን መሆኑን የገመቱት ሁላ መካንም ትተው የወጡም አሉ። ግን አብዛኛዎቹ በቤቱ ተደብቆ መሞቻ ሰዓቱን መጠባበቅ ጀምሯል። ረሱላችን አለይሂ ሰላቱ ወሰላም በመካ ከተማ ከመግባታቸው በፊት ሰራዊቶቻቸውን ለ2 በመክፈል የኢስላም፣ የሱመይን፣ የኢፋር፣
የሙዘይና፣ የጁሃይኒያና ሌሎቹም ጎሳዎች ከመካ በስተቀኝ በኩል እንዲገቡ በማዘዝ ኻሊድ ኢብኑ ወሊድን አሚር አደረጉ። በከተማው በግራ በኩል ደግሞ ዙበይር ኢብኑ አዋም አሚር በማድረግ ሰራዊቶቻቸው ልከው እሳቸው ወደ መካ ለአላህ ስብሓኑ ተዓላ ምስጋና እያደረሱ ገቡ። የመካ ከተማ በተደበቁ ነዋሪዎቿ ባዶ ሆና ሳለ የሙስሊሞች ሰራዊት በቅጽበት መጥተው ሞሏት። በዚህ ሁኔታ ላይ ሙስሊሞች ደስታቸውን በምስጋና እያሳለፉ ሳለ ነበር ረሱላችን አለይሂ ሰላቱ ወሰላም ወደ ካዕባ ውስጥ በመግባት ለብዙ ዓመታት የከረሙ ጣዖቶችን መሰባበር ጀመሩ። ከዚያም ረሱል አለይሂ ሰላቱ ወሰላም ቢላልን አዘዙትና በመካ የመጀመሪያውን አዛን ካዕባ ጫፍ ላይ በመውጣት አሰማ። ህዝበ ሙስሊሙ አዛን ሲሰማ ፍጹም ተረጋጉ፣ ዝምታ ሰፈነ። ይህን ጊዜ የተደበቁ የመካ ሙሽሪኮች ከተደበቁበት በመውጣት ወደ ረሱላችን አለይሂ ሰላቱ ወሰላም እጅ መስጠት ጀመሩ። ከዚያም ረሱላችን አለይሂ ሰላቱ ወሰላም ከአላህ ብቻ ሌላ አምላክ የለም፣ ቃል ኪዳኑ ሞላ፣ ባሪያውንም ድል አጎናጸፈ፣ አሕዛብም ብቻውን አሸነፈ አሉ። ረሱላችን አለይሂ ሰላቱ ወሰላም ወደ ቁረይሽ ስብስቦች በመሄድ ዛሬ ምን የማረጋችሁ ይመስላችኋል? በማለት ለዘመናት ያሰቃዩዋቸውን ሰዎች ጠይቋቸው። ቁረይሾቹም ስለ ረሱል አለይሂ ሰላቱ ወሰላም ምንነት ያውቁ ስለነበር እና በፍርሃት ተውጠው መልካሙን ነው ካንቱ የምንጠብቀው፣ እርሰዎ ቸር ወንድማችን ነዎት፣ የቸሩ ወንድማችን ልጅ ነዎት አሉ። ረሱልም አለይሂ ሰላቱ ወሰላም ሙሽሪኮቹን እዝነትና ፍቅር የያዘ አስተያየት እያዩቸው ዩሱፍ ለወንድሞቹ ያደረገውን ይቅርታ እንጂ ሌላ ነገር አላረግባችሁም፣ ሂዱ እናንተ ነፃ አድርጊያችኋለሁ አሏቸው። ከዚያም በኋላ ረሱላችን አለይሂ ሰላቱ ወሰላም የእስልምና መሰረቶችን እያስተማሯቸውና የአረብ ነገዶችን ጣዖታቶች ሰሃቦችን በመላክ እየሰባበሩ ለ19 ቀናት ያክል መካ ላይ ካሳለፉ በኋላ ወደ መዲና ተመለሱ። ከዚያም መዲና ላይ ሆነው ዓለም ላይ ወዳሉት መንግስታት ደብዳቤ ላኩ። ይህ ደብዳቤ በደረሳቸው ጊዜ ደብዳቤውን ያጣጣሉና የናቁ እንደነበሩ ሁላ በክብር የተቀበሉ መንግስታትም ነበሩ። በክብር ከተቀበሉት መንግስታት ውስጥ የሀበሻው ንጉስ አንዱና ዋነኛው ነው። የረሱላችን አለይሂ ሰላቱ ወሰላም ደብዳቤ እሱ ዘንድ ሲመጣ ለደብዳቤው ክብር ብቻ ከዙፋኑ ወርዶ ነበር የተቀበለው። ወደ ግብፅ ንጉስም መውቃውቅስ ረሱል አለይሂ ሰላቱ ወሰላም ደብዳቤ በላኩ ጊዜ መውቃውቅስ ምንም እንኳን ዲነል ኢስላም ባይቀበልም ለደብዳቤው ክብር ተቀብሎ ለረሱላችን አለይሂ ሰላቱ ወሰላም እጅ ነስቶ ስጦታዎችንም ጨምሮ ልኮ ነበር። ረሱል አለይሂ ሰላቱ ወሰላም የሮም ንጉስ ወደ ሆነው የርቀለም እንዲህ ሲሉ ደብዳቤ ጽፈውለት ነበር። በአላህ ስም እጅግ በጣም ሩህሩህ በጣም አዛኝ በሆነው የአላህ ባሪያ በሆነው ከመልእክተኛው መሐመድ ለሮም ንጉስ ለየርቅልም ሰላም ቅኑን መንገድ በተከተለ ላይ ሁሉ ይሁን። በመቀጠልም እኔ ወደ እስልምና እጠራሃለሁ፣ ስለም ትድናለህ፣ ከሰለምክ አላህ ሚንዳህን እጥፍ አድርጎ ይከፍልሃል። እምቢ ያልክ እንደሆነ የራስህና የህዝቦችን ወንጀል ተሸካሚ ትሆናለህ። የመጽሐፉ ባለቤቶች ሆይ በእኛና በእናንተ መካከል ትክክል ወደ ሆነችው ቃል ኑ፣ እርሷም አላህን እንጂ ሌላ ላትገዙ፣
እርሱንም ምንም አካል አታጋሩ፣ ከፊሎቹም ከፊሉን ከአላህ ቃል አማልክትን አድርጎ ላይይዙ በላቸው። እምቢ ቢሉም እኛ ሙስሊሞች መሆናችንን መስክሩ የሚለውንም የቁርአን አያ አክለው ልከው ነበር። ይሁን እንጂ እሱ ዲኑን ቢወደውም ህዝቡ ስላልወደደው ንግስናውን ወዶ ሪሳላውን እምቢ አለ። በዚህ ሁኔታ ረሱላችን አለይሂ ሰላቱ ወሰላም ወደ ተለያዩ መንግስታት ደብዳቤዎችን በመላክ የአላህን ግዴታ ተወጡ። አሁን ጉዳዩ እየተጠናቀቀ መጥቷል። ረሱላችን አለይሂ ሰላቱ ወሰላም በሂጅራ 10ኛው ዓመት ላይ 100,000 ተከታዮችን ይዘው ለሐጅ መካ ተገኙ። መካ ላይ ሁሉም በተሰባሰቡት ረሱል አለይሂ ሰላቱ ወሰላም ምክርና ትምህርት ሊሰጡ ሁሉም ድምፁን አጥፍቶ ረቢዓ ኢብኑ ኡመያ የተባለ በከፍተኛ ድምፅ የሚታወቀው ሰሐቢ ከሳቸው ጎን የረሱልን አለይሂ ሰላቱ ወሰላም ድምፅ ሊያስተጋባ ቁሟል። እሳቸውም ንግግራቸውን ጀመሩ። እናንተ ሰዎች ሆይ ንግግሬን በጽሞና አድምጡኝ። ምናልባት ከዝች ቀን በኋላ በዝች ቦታ እንደማገኛችሁ አላውቅም እና እናንተ ሰዎች ሆይ እንደዚህ እንደተከበረ ቀን ሁላ፣ እንደዚህ እንደተከበረ ወር ሁላ፣ እንደዚህ እንደተከበረ ሀገራችሁ ሁላ ደሞቻችሁና ንብረቶቻችሁ በእናንተ ላይ ሐራም ነው እያሉ ረሱላችን አለይሂ ሰላቱ ወሰላም ህዝቦቻቸውን ብዙ ከመከሩ በኋላ በመሃል ውዱ ጓደኛቸው አቡበክር እስዲቅ የረሱላችን አለይሂ ሰላቱ ወሰላም ሞት መቃረቡን በመረዳት እየተንሰቀሰቀ ማልቀስ ጀመረ። ፊዳካ አቢ ወኡሚ ያ ረሱለላህ